ይህ ኢትዮጵያዊ አባት ምክር አንድነት ላይ ያጠነጠነ ነው። ዘረኝነትና መለያየት ወደ መጣበት መልሱት። ለወጣቶች የሰጡት የከበረ ምክር ነው። የኢትዮጵያ ሀገር ወርቅ ነው፣ ህዝብ አልማዝ። አሁን ግን የናጠበ እየተከሰሉ ነው። የኢትዮጵያ ህዝብ እኔ እንደምናውቀው በተለይ በወሎ ሀገር ወሎ ክፍለ ሀገር እንግዲህ እንደማውቀው ክርስቲያንና ሙስሊም ልዩነት የለውም። የሃይማኖትም ጥላቻ የለ፣ የብሔርም ጥላቻ የለ። እዚህም አዲስ አበባ ተመጣወረ ስንኖር ጠረፍ እስከ ጠረፍ ክርስቲያኑ በሐዘንም በደስታም በሞትም በሰርግም አንድ ነው። ወንድማማች ተባባሪ ተዛዛይ ነው። ክርስቲያኑ ለሙስሊሙ ያዝናል፣ ሙስሊሙ ለክርስቲያኑ ያዝናል። አሁን በቅርብ የመጣ በሽታ ነው ይሄ ብሔር የሚባል በሃይማኖት ልዩነት ምናምን በእናንተ ወቅት የመጣ በሽታ ነው። ይህን በሽታ እናንተ ተረዳድታችሁ ተጋግዛችሁ ተመለስ፣ መጣህበት ሀገር ተመለስ፣ አናቅህም ማለት ይገባል። የብሔር ልዩነት ጥንብ ነው፣ ግም ነው። የሰው ልጅ ልዩነት የለውም። የሰው ልጅ የተከበረ ነው። ክርስቲያኑ ክርስቲያን መሆኑ ክብሩን አይጠሰውም። ክርስቲያኑም የተከበረ ነው። ወለቀድ ከረምና በኒ አደም ሲል አላህ ሙስሊም፣ ክርስቲያን፣ ወንድ፣ ሴት፣ ወጣት፣ አዛውንት አላለም። የሰው ልጅ በተፈጥሮ ቀይ ጥቁር አላለም። የሰው ልጅ በተፈጥሮ የተከበረ ነው። እንዲህ ያለን በሽታ ማከም የእናንተ የወጣቱ ድርሻ ነው። እኛ እንግዲህ የወጣቱ የእናንተ አናቅህም መጤ በሽታ ነው። ወጣቱ መከላከል አለ።